ይሄ መድኃኒትማ ሰውነት ውስጥ ገብቶ ይገልሻል። መሞት አለብሽ። እናንተ እየሳቃችሁ እኛ እያዘንን አንኖር። ቤት ትወጣለን በይው። እሺ አይለኝም ይልሻል እንጂ ቤቴ። ቆይ እናትህ እኔ እንድትታረቅ ስትነግራት እምቢ ስትል አስገድደሃታል? አንቺ ትሁት ከዚህ ቤት እንድትወጣ ከረዳሽ እናቴ ይቅርታ ታደርግልሻለች። የምርህን ነው? አዎ የምሬን ነው። በጣም ጥሩ አስረዳዋለሁ። የእናቴን ይቅርታ ያን ያህል መፈለግሽ ራሱ ትልቅ ለውጥ ነው። ልክ ነህ። ተጸጸትኩ። እመነኝ አባዬ ይቅር ትላታለች። ይቅርም ካለቻት ፈርታት ነው የሚሆነው። አንተ ደግሞ እንዲህ አይነት ነገር ውስጥ እናትን አትክተታል። ቤቱን ታውቂያለሽ አይደል? ሂጂ በቃ። ችግር የለውም። እግሯ ላይ ወርቀሽ ይቅርታ ጠይቂያት። ማንም የለም። አንተ አትሄድ? እኔ እንኳን ትሁትን እየጠበቅኳት ነው። ጥሩ በጣም ከፋችኋል። ያዝልቀላችሁ። አሜን አሜን። ምን ልትሰሪ መጣሽ? ሲኒያችሁ ጀበና፣ ስለዚህ አፍለች እንጠጣለን ማለት ነው። ቤቲ ወይዘሮ አለሜን መረዘቻት። ናቲ ትልቅ ስህተት ሰራ። ማንም ሰው የለም አሁን ሂጂና ወይዘሮ አለሜን ይቅርታ በያት ብሎ ወደ ቤት ማንም በሌለበት ቤቲ ላካት። ታዲያ ቤቲም አንተ አትመጣም ስትለው እኔ ከትሁት ጋር የሚሄድበት አለኝ፣ ስለዚህ ሂጂና እግሯ ላይ ወድቀሽ ይቅርታ ታደርግልሻል ይቅርታ በያት ብሎ አለሜ ጋር ማንም እንደሌለ ቤቱን ታውቂያለሽ በማለት ወደ አለሜ ላካት። ታዲያ አለሜን በር ስታንኳኳላት ቤቲ ትከፍታለች። ታዲያ ቡና ላፍላለሽ በማለት ሰበብ ወይዘሮ አለሜን መረዛታለች። ቡና ፍልተን እንጠጣለን እስከዛ ቁጭ ብለሽ ጠብቄ ስትልም ወይዘሮ አለሜ የምሯን ነው እንዴ በማለትም እንግዲህ ቤቲ ወደ ቡናው ስትሄድም ወይዘሮ አለሜ ቁጭ ብላለች ማለት ነው። ታዲያ ቁጭም ካለችም በኋላ መጥታ እኔ ምልሽ በማለትም እንግዲህ የመርዝ መርፌ ጠጋ ብላ ወግቷ ትሄዳ አለሜን ህይወቷን ነጥቃት ወይም ደግሞ ከባድ አደጋ አድርሳባት ወጥታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ናቲ እንግዲህ በየዋህነቱ ትሁትና የአቶ ካሌብ አባት ብዙ ለፍተው ስንት ውጣ ውረድ ወጥተው ልጇን ትሁት መስዋዕት ከፍላ ብዙ ነገር ተደርጋ የአለሜን ህይወት ወይም የአለሜን ነፍስ እንዳትነጠቅ ብዙ አድርጋ ለዚህ አብቅታት ነበር። እናትና ልጅን ለማገናኘት ብታበቃ ነገር ግን ናቲ ከኋላ መጥቶ ትልቅ ስህተት ሰርቶ ነገሮችን አበለሻሽቷል ማለት ነው። ናቲ የእናቱን ህይወት ቤቲ እንድትነጥቃት ቦታ አመቻችቶ እናቱን አሳልፎ ሰጥቷታል ማለት ነው። ታዲያ ናቲም ይህን ነገር አስቦትና አውቆ ሳይሆን ናቲ ይህን ነገር አስቦበትና አውቆ ሳይሆን ቤቲ መልካም ሰው መስላ በደካማ ጎኑ ገብታለች ማለት ነው። ታዲያ ትሁትን አቶ ጊዜ ካስለቀቅሽልኝና ትሁት ይህን ቤት ለቃ እንድትሄድ ከረዳሽኝ እኔ ወይዘሮ አለሜ እንድትረዳሽ አደርጋለሁም ሲል ነበር። ታዲያ ቤትም እሺ ትሁት እንድትወጣ አደርጋለሁ አንተም ወይዘሮ እናክን ይቅርታ እንድታደርግልኝ ብላ አሳምነዋለች ማለት ነው። ታዲያ ናቲ በየዋህነቱ ቤቲን አምኗት ማለት ነው። አንደኛ ያለሜን ገንዘብ እመልስላታለሁ፣ የአቶ ጊዜን ግን እወስደዋለሁ፣ ከዛ ገንዘብ መፍታት እፈልጋለሁ ስላለችው የእውነት ተጸጽታና ይቅርታ አድርግ ብላ ከዛ ገንዘቧን የምትመልስ መስሎት ናቲን እዚህ ጋር በጣም ትልቅ ነገር ተሸውዷል ማለት ነው። እና የእናቱን ህይወት አሳልፎ ለቤት እጅ እንዲሰጣት ተደርጓ ማለት ነው። ታዲያ እንግዲህ ቤቲ መንገድ ላይ ታገኘዋለች። ታዲያ መንገድ ላይ ስታገኘውም እንግዲህ ባለፈው እንዳየ ነው ይችን መርዝ መድኃኒትማ በወድሽ ውስጥ ጨምሬ ወይም በሰውነትሽ ጨምሬ መሞት አለብሽ ስትል ነበር ቤቲ ማለት ነው። ታዲያ በባለፈው መጀመሪያ ደስ ጊዜ ወይዘሮ አለሜ ውጭልኝ ብላ አስወጥታት ነበረ። ታዲያ ለናቲም አንተ እንዴት ገዳይን ቤት ድረስ ይዘህ ትመጣለህ ብላ ሰድባው ነበረ። አንተ ምን ታውቃለህ ያደረገችኝን ብላው ነበረ። ታዲያ ይቅርታ ሁለተኛ አይኗን አታያትም፣ ሁለተኛ አትመጣም ሲላትም ነበር። ታዲያ የአቶ ካሌብ አባትም መማክሩት የአቶ ካሌብ አባትም ከኋላው ሌላ ነገር ሊኖር ይችላል፣ እንዴት በቶሎ ይቅርታ ልትልና ልትጸጸቻለች፣ ስለዚህ መጠራጠር አለብህ አሳልፈን እናከን እንዳሰጣት ሲለውም ነበረ። ታዲያ ናቲ እሺ ብሎ ነበረ። ያው ናቲ ትሁትን ስላፈቀረ እንግዲህ ትሁትን ማግኘት ስለፈለገ ትሁት ከዛ ቤት እንድትወጣ ማድረግ ፈልጎ ነበረ። ታዲያ ይህን ያደረገው ታዲያ ናቲ ትሁት ከዛ ቤት እንድትወጣ ማድረግ ያለበት ግዴታ በእናቱ መታለች ማለት ነው። ቤቲ ደግሞ እና ግን ይቅርታ ካስማልከኝ እኔ ደግሞ ትሁትን አስወጣላለሁ ስላለችው ቀድሞ ትሁትን ታትወጣ
እዚህ ጋር አንድ ጥፋት አጥፍታል። ቤቱን ታውቂዋለሽ አይደል? ሌላታን መንገድ ላይ ሲያገኛት። ስለዚህ ማንም የለም ያቶ ከሌባልባትም በሌሉበት ማለት ነው። ማንም የለም ሂጂና እግሯ ላይ ወድቀሽ ይቅርታ ቢያት ይቅርታ ታደርግልሻለች ብሎ ቤቲን ልኳታል ማለት ነው። ታዲያ ቤትም አንተም አትመጣም ወይ ስትለው ነበር። እኔ አልመጣም ትሁትን ቀጠሬያታለሁ ከትሁት ጋር የምንሄድበት ቦታ አለኝ ስላላት በኮንፊደንስ በሙሉ ኮንፊደንስ ወደ ወይዘሮ አለሜ ቤት ሄዳለች ማለት ነው። ታዲያ አንኳኩታም ወይዘሮ አለሜ መጽሐፍ እያነበበች ነበረ። ብድግ ብላ ስከፍትላትም ይቅርታ ልልሽ ነው የመጣሁት ስትላትም ነበር። ወይዘሮ አለሜ ውጭልኝ ስትላትም አቶ ጊዜ እዚህ አካባቢ ነው ያለው፣ ስለዚህ ይቅርታ ብታደርግልኝ ይሻልሻል ትላታለች። እያስፈራራሽ ነው ወይ ትላለች ወይዘሮ አለሜ። እያስፈራራሽ ሳይሆን ይቅርታ እንድታደርግልኝ ነው፣ ደግሞ ሁሉም ቀራርቧል፣ ቡናውም ስኔውም ቀራርቧል እና ቡና ፈልተን እንጠጣለን በማለትም ወይዘሮ አለሜ እዚህ ጋር ግራ ተጋብታ ተደናግጣም እነ ትሁት እና እነ ናቲ ደግሞ በቅርቡ የሉም ስትላትም ነበረ። ታዲያ ወይዘሮ አለሜ በዛን ሰዓት ተደናግጣ ማለት ነው ዝም ብላ ቆባ እያየቻት ነበረ። እንግዲህ ወይዘሪት ቤቲም እንግዲህ ተንኮለኛዋ ቤቲ ማለት ነው ቡና ቀጥታ ስኒ ላይ ይዛ መታ ይንጠጣለን ስትልም ነበረ። ታዲያ ቁጭ ካለችም በኋላ ተራርቀው ነበር የተቀመጡት እና ግን የበደልሽ ነገር አለ ወይ ትላታለች ወይዘሮ አለሜን ማለት ነው። ወይዘሮ አለሜ ለዛው እኔ በዳይ ሆኜ እኔ ሰውን በድዬ አላቅም ስትላት ነበረ። ታዲያ ቤቲም ለነገሩ በዳይ እንጂ በዳይ እንዴት ያውቃል ትላለች። እኔ ምልሽ በማለት እኔ ምልሽ አለሜ ብላም ጠጋ ብላለች ማለት ነው። ታዲያ ያን ጊዜ ብድግ ለማለት ብትሞክርም ብድግ ልትል አልቻለችም። እዛው ከሶፋው ጋር ጠብቃ ቤት ይዛት ነበረ። ታዲያ በዛን ሰዓት ተጃኬታ ውስጥ ወጣ አድርጋ ያዘጋጀውን እጆቹን የመርዝ መርፌ ደረቷ ላይ ወቅታት ጥላ ትሄዳለች ማለት ነው። እንግዲህ ናቲ ትልቅ ስህተት ሰርቶ ከአቶ ጊዜ ይቺ መድኃኒት አቶ ጊዜም በመርፌ ወቅቶ ሊገላት ሲል ከዚህ በፊት ቤቲና ትሁት ከተባብረው አስጠፍተዋት ነበረ። ነገር ግን አሁን የቤት እህት እንግዲህ አካለ ጎደሎ ሆና ቤት ተቀምጣለች ማለት ነው። ታዲያ የቤት እህት አካለ ጎደሎ እንድትሆን ያደረጋትን ሰው እንግዲህ ወይዘሮ አለሜ ባለማወቅ ብር ከፍላ ከእስር ቤት አስወጥተዋለች ማለት ነው። ታዲያ ቤቴ እኛ ደስተኛ ሆነን እኛ እየከፋን እና እያዘንን እናንተ ደስተኛ ሆናችሁ አትኖሩም ስትል ነበር ማለት ነው። የኔት እንደዛ አካሏ ተሰነኳኩሎ ቤት ቁጭ ብላ እኔም እንደዚህ አይነት ህይወት እየኖርኩ ስለዚህ መጀመሪያ አቶ ጊዜን የሚያገባውት ለበቀልና ለገንዘብ ብዬ ነው። ስለዚህ አንደኛ አለሜን እበቀላለሁ፣ ሁለተኛ ደግሞ የአቶ ገዛኝን ገንዘብ ይዤ ሄጄ እህቴን አሳክማለሁ ብላ ስላሰበችበት ማለት ነው። አቶ ጊዜ ደግሞ ወይዘሮ አለሜን እንዳገኝ እርጅኝ፣ ከዛ የቀረውን ገንዘብ አስተላልፍልሻለሁ ስላላት አቶ ጊዜም ይሄንን ወይዘሮ አለሜን እንድትሞት ስለሚፈልግ ቤት እንግዲህ አንደኛ ሁለፊነት ጥቅሟ ማለት ነው። አንደኛ የእህቷን በቀል ተበቀለች፣ ሁለተኛ ደግሞ የአቶ ገዛኝ ገንዘብ የቀረውን ገንዘብ አለሜን ገደልኳት በዛ በመርፌ ብላ አሳይታል አቶ ገዛኝ። ከዛም በኋላ አቶ ገዛኝን ታሳምንና ያን ብር ትወስድና ከዛም በኋላ አቶ ገዛኝ ትከዳለች ማለት ነው። ከከዳች በኋላ ደግሞ እህቷን ታሳክማለች ማለት ነው። እና ቤቲ ይሄ ነበር አላማዋ። ይሄ አላማዋ እንዲመቻቸው ደግሞ ያደረገው ትልቁ ሚና የተጫወተው ናቲ ነው ማለት ነው። ናቲ ደግሞ ትሁትን ከዛ ቤት እንድትወጣ ስለፈለገ ብቻ እናቱን አሳልፎ ሰጥቷታል ማለት ነው። ታዲያ አንቺን ገላ እሷ ትቀመጣለች ወይ ሲላት ነበር። ጅብ ከሄደ ውሻ ጮኸ ምን ያደርጋል ስትለው ነበር። ወይዘሮ አለሜ እንደምታጠቃትና ይቅርታ ልብ ተጸጽታ እንዳልመጣች ጠንቅቃ ታውቅ ነበረ። ነገር ግን ልትገድለኝ የምትፈልገኝን ሴት ጎትተህ ወደ ቤቴ ይዘህ መጣ፣ ስለዚህ ምን አስበህ ነው ስትለው ነበር በባለፈው ክፍል ማለት ነው። ታዲያ ናቲ ግን ቤቴን በሙሉ ልቡ አምኖ ጎትቶ ወደ ቤት አምጥቶ ቤቱን ከማሳየቱ ይልቅ ጭራሽ ማንም የለም አሁን ገብተሽ እኔም ተትሁት ጋር ልሄድ ነው፣ የካሌብ አባትም የለም፣ ስለዚህ እንደፈለግሽ ግቤና እግሯ ላይ ወድቀሽ ይቅርታ አድርጊያት ብሏት ሄዷል ማለት ነው። ታዲያ ይህን ማለት ሂጂና ግዳያት ብሎ እንደፈቀደላት ያክል ነው ቤቲ እየተሰማት ማለት ነው። ቤቲም በኮንፊደንስ ገብታ ማንም የለም በማለት አለሜ ግርግር ብላ ወደ ውጭ እንዳትወጣም ተሯሩጣ እንዳትወጣ እንዳታመልጣትም አቶ ገዛኝ በቅርቡ አለ እና ናቲ ደግሞ የሉም ብላ በማስፈራራትም እንግዲህ አለሜ ከዛ ቤት እንዳትወጣ አድርጋለች ማለት ነው። ከዛ ካደረገችም በኋላ የውሸት ቡና ፈላሁ ብላ አመጣሁ ብላ ወይዘሮ አለሜን ግራ ታጋባቻትም በኋላ በድልሸኛለሁ በማለት እንግዲህ ወደ ጠቀባ ጠጋ ብላ እኔ ምልሽ ብላ የሆነ ነገር እንደምታደርገው ሆነው ያን የመርዝ መርፌ ወቅታ ትሄዳለች ማለት ነው። ወይዘሮ አለሜ እንግዲህ ህይወቷን ልትነጠቅም ትችላለች። እዚህ ጋር ህይወቷን ባትነጠቅ ራሱ ከባድ እንግዲህ አቶ ገዛኝ ከዚህ በፊት ደግሞ ማን ልትገል ነው ብላ፣ ስለዚህ መድኃኒቱ የሚገል ነው ማለት ነው። የካሌብ አባት በገጠመኝ እንደ ወደ ቤት ተመልሰው መጥተው ለሕክምና አቅርበዋት ምናልባት ህይወቷን ሊታደጓት ይችላሉ። ነገር ግን ህይወቷን ብታደጓት ራሱ ይህ መርፌ ምን ያክል ወይዘሮ አለሜን እንደሚጎዳት እና ናቲ ደግሞ ምን ያክል እንደሚጸጸት መገመት አያቅትም ማለት ነው። እና እንግዲህ ወይዘሮ አለሜ ተዘልፍ ይሆን ወይስ ህይወቷን ትነጠቅ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።